አንቺ ላይ የተደገመው እዛው ጸጉርሽን ተወስዶ ሄደው እዛው የሷ እናት የረገመችሽ የሚታረድ እንስሳ የሚመስል ፍየል እንደ በዓል አድርገው እዛው ታረደ፣ አበሉት፣ ሞተ። ልክ አባትሽ የሆነ ነገር ከሆነ በኋላ ግማሽ ጎኑን እንደ መታመም አይነት ነገር ብሎ እንደነበር ተሰውሻለሽ። እንደ ፓራላይዝ አንድ ላይ ያደረገው እግሩን እንደዚህ ቀጥታ ሙሉ ወደዳ ተራራ ላይ የሚቀለብ ዘንዶ ከዘራችሁ መሃል እንዲታረድ ጸልያለሁ። ማን ነው ከዚህ በፊት በሬ አባሮት የወጋው? ከበሬ መወጋት ጋር የተገናኘ ሰው ማን ነው? ፋሚላችሁ ወንድምሽን ብቻ ነበር፣ አባትሽንም ጭምር የበሬ ጠባሳ ነበረበት። የመጀመሪያ ድግምት በበሬ እንዲወጋ ነበር ይሰሩት። አሁን ድረስ በሬ ትፈሪያለሽ። ዘሮቻቸው የመጀመሪያው ድግምት ሲሰራ በበሬ ይሰራው። በሬ ስታይ ምን ሰማሽ? መንገድ ገደልም ቢሆን ትገቢያለሽ። እልፍ እንድትይጸልይ አሜን። ኪሳራ ካንቺው ተነሳ አሜን። ኪሳራ ካንቺው ተነሳ አሜን። በርሱኔ ተወድጃለሁ በደሙ ድነት። ይህንን እኔ ቀደም ስላየሁት ምን ይላል ማስቲጋው? አዙሮሽዋል። መቼም አታነቢውም እንደዚህ እኔ እዚህ ጋር ገነት የምትባል ሴት ታውቂያለሽ? የእነ መታወቂያት ተከራይቼባት ነበር ከእሷ ጋር። አሁን የት ነው የምትኖሪው? አስኮ ከእሷ ወጥቻለሁ። ከእሷ ወጥተሽ ትዳር አለሽ? እንደዚህ እንደ ማስቲካው የተገለባበጠብሽ ነገር ምንድን ነው ህይወትሽ ላይ? በትዳርሽ ነው። ፕሮፌሰር ፓፓ ፕሮፌሰር ማስቲካውን ኦልሬዲ ስትገለባብጪው ነው ያንቺ ትዳር ምን ይገልብጥ ብለውብሽ ግራ ይገባሽ። አውቃለሁ ያልሽውን ሰው ማወቅ ያቃተሽ ያኔ ነው እያልኩሽ ነው። ከዚህ ሰዓት ጀምሮ የትኛውም ከርስና መርገም ካንቺ ህይወት እንዲሰበር ጸልያለሁ። አሜን። በኢየሱስ ስም ኃይል እንዲሰበር ጸልያለሁ። አሜን። ተጋቢ ጸጉርሽ ላይ ያስደገመው ማን ነው? እናትሽ የት ነበር የምትኖረው? ችግር የለውም። ጎጃም። አንቺ ላይ የተደገመው እዛው ጸጉርሽም ተወስዶ ሄደው እዛው ነው። ከዚህ ሰዓት ጀምሮ ከርስ ካንቺ ላይ እንዲሰበር ጸልያለሁ። አሜን። ይሄንን ማስከስቲ እዚህ ጋር ከረሩ ነው። ኦኬ ምንድን ነው የምትሰሪው? አስተማሪ ርዕሰ መምህር። ከዚህ በፊት ምን አስተምረሽ ታውቂያለሽ? እንግሊዘኛ አስተምረሽ ታውቂያለሽ? እዚህ ጋር ስንቆም እኔ ምን አንብቤ ያልኩሽ? እንግሊዘኛ። ይሄ ማስቲካ ፕሮፌሽን ነው። ይሄ ከለሩ ምንድነው? ማብራት አይደል? ይሄ ምንድነው? ጋውን ቲቸር። ይሄ ምንድነው? ቀለም። አንቺ ነው የምትሰሪው? ማብራት አይደል? በምስራች ላይ የተሰራ የትኛውም የጨለማ ኃይላቶች ከዚህ ሰዓት ጀምሮ ከህይወቷ ላይ እንድትፈርሱ አዛለሁ። አሜን። በኢየሱስ ስም ኃይል ፈረሰ። አሜን። አግብተሽ ነበር የምስራች? አዎ። አሁን ያንቺ ነገር የፈረሰበትን ምክንያት አሁን ከነካውሽ ጋር ጉዳይ ነው። እውነት ነው። ያንቺ ባል ለመውለድ ወደ ሌላ ሴት ስላየሁት ነው። ተሳሳትኩ? እውነት ነው። ለምንድን ነው ሄደው? ለምን ሄደ? እኔ ከተናገርኩ እኮ የተቃረነ ነገር አለ። እኔ ነው እንጂ ልጅ ለማግኘት ብሎ ጥሎ ሲሄድ ነው ያየሁት። ልጅ ፕሮፌሰር ፓፓ ፕሮፌሰር ብዙ ነጮች ብዙ ሐኪሞች ከቦሻ ያለው መፍትሄ ግን የለም እያልኩሽ ነው። ብዙ ሐኪሞች ከቦሻ ያለው ነጮች ያልኩሽን ጋውኑ ነው የሚሆንሽ። ተጋ የሰው ልጅ ቼክ ሲያደርግሽ አይቻለሁ። አንቺ በምትችው ነገር ሁሉ ራስሽን ቼክ ስታደርጊ አይቻለሁ። አንዲት ሴት ናት አንቺን የረገመችሽ። ልክ ወጣት በነበርሽበት ሰዓት አንድ አሮጊት ናት አንቺን የረገመችው። በደንብ አስታውሽልኝ።
ትዝታ ማናት? ትዝታ የትምህርት ቤት ጓደኛዬ የእሷ እናት ነው የረገመችሽ። እውነት ነው። ፕሮፌሰር የትዝታ እናት የት ነበር የምኖረው? ደብረ ደብረ ማርቆስ ጎጃም ላይ ቆማ ማህተማ ድንጋይ ይሁን ብላ ስትረግምሽ አየሁት። የትዝታ እናት ናት። ስለዚህ ነገር የምታውቂው ነገር አላችሁ? የምትጠራጠሩ ነገር ነበር? ግን ምንም። በጣም ነበር ጓደኛሽ፣ እጅግ በጣም የምትወጃት አንድ ሴት ጓደኛሽ ነው። ልጅ ሆናሽ ነው ያልኳት። ልክ 17 18 ዓመት በነበርሽበት ጊዜ ነው። አመትሽም ያ ነበረ። እግዚአብሔር የንብረት ካሳ ያደርግልሻል። አሜን። የምን አሜን አሜን አሜን። የትዝታን እናት ስሟን ታውቂያለሽ? ጥሪያት አይደለም፣ ስሟን ብቻ ታውቂዋለሽ? ታስታውሻለሽ? እዛ አካባቢ ስንታየው ማለት ነው። ስንታየው መሰለኝ ስሟን ይችላል ስንታየው ነው ስሟ። የትዝታና ስንታየው ነው ስሟ። ፕሮፌሰር መቼ ነው የመጣሽው እዚህ ቸርች? ዛሬ የመጣው ገና አሁን የመጣሽው? አሁን ገና የገባሽው? ታንክ ዩ። ከዚህ ሰዓት ጀምሮ በእናንተ ሕይወት የተነገረን የእርግማን ትንቢቶች አፈርሳለሁ። አሜን። በጌታ በኢየሱስ ስም አይለፈርሳለሁ። አሜን። ጎጃም በፊት መልኳን የተስተቀለች ሴትዮዋ ከዛ በኋላ ይቻላል። ያኔ ኤኒ ታይም ጨሌ ከእጇ ላይ የማይጠፋ ሴት ናት። እንደዚህ ጨሌ ይዛ ጨሌ። እዛው አካባቢ ግን አረቄ ቤት አለ። አረቄ ቤት የማን ነው? አረቄ ቤቱ የቱ ጋር ነው? አረቄ ቤቱ ለነሱ ቤት ያለው ፊት ለፊት ወደ ጎን አለ። አረቄ ቤቶች ይሸጣል። በቃ ትክክል ነው ያየሁት እዛ አካባቢ። ፕሮፌሰር ከዚህ ሰዓት ጀምሮ ጸጋ እንዲበዛ ይጸልያለሁ። የእግዚአብሔር ምሕረት በአንቺ ላይ እንዲመጣ። ስምሽ ማን ነው? የምስራች። አይ ነው ስምሽ ማን ነው? የምስራች። እርግጠኛ ነሽ? አዎ። ስምሽ ማን ነው ያንቺ? የምስራች። እናትሽ በማን ነው የምትጠራሽ? ወይ ቤተሰቦች በማን ነው የሚጠሩሽ? እናቴ ትርንጎት ነው። ትርንጎት። ታንክ ዩ። አሁን ያገኘሁሽ ፕሮፌሰር ካፓ። እናትሽ ራሱ ምን በመስራት ነበር የምትተዳደረው? የቤት ለቤት ምንም ስራ ስራ በፊት አረቄው ታንክ ዩ። ትርንጎ የትርንጎ እናት እዛ ስፍራ ላይ አረቄ ሲጠር ስላየሁ ነው። አልተሳሳትኩም። ማውራው ፕሮፌሰር አይዳል። አባትሽ ወዴት ሄደ? አባቴ አሁን በህይወት የለም እኮ። ወዴት ሄደ? አባትሽን እንዴት እንደገደሉት ልንገርሽ። የሚታረድ እንስሳ የሚመስል ፍየል እንደ በዓል አድርገው እዛው ታረደ። አበሉት፣ ሞተ። እየሰማሽ ነው ያለሽው? በድንገት ነው እራሱ በር ላይ መጥተው ነው ይሄንን እንብላ ለዓመት በዓል አይነት ነገር አለ። ቅርጫ ቅርጫ አድርገው አስመሰሉ። ከዛ ወሰደ፣ የለም ታመመ፣ በዛው ሄደ። በዓመት በዓል ቀን ነው የሞተው አባትሽ። ዓመት በዓል ምግብ በተሰራበት ቀን ላይ እናንተ ቤት ለቅሶ ነበረ። ተሳሳትኩኝ? ሀዘን ላይ ነበር፣ ሩጫ ነበር። አቶ ተስፋዬ ማን ነው እናቴ? ተስፋዬ የወንድሜ ስም ነው። አባቴ የሚጠራው ተስፋዬ። ተስፋዬ ብሎ የት ነው ያለው? አዳማ። አዳማ። እጅግ በሀዘን ተጎድቶ እሱ እንኳን ወደዛ ስፍራ ላይ ሲኖራት አደጋ እሱ ራሱ ቀጣይ ሟች ነበር የሚሆነው ተስፋዬ። ልክ አባትሽ የሆነ ነገር ከሆነ በኋላ ሰምተሽ ከሆነ የወንድምሽን ታሪክ አላውቅም፣ ግማሽ ጎኑን እንደ መታመም አይነት ነገር ብሎ እንደነበር ታስታውሻለሽ? እንደ ፓራላይዝ አን ሊያደርገው ነው እግሩን እንደዚህ ቀጥታ ሙሉ በደለ ለቅሶ ላይ ያልደረሰም እንጂ የዛኑ ሰሞን ያ ነገር ነበረ። አንቺ አሁን ህይወት ራሱ ፍዝዝ አድርጎሻል። አሁን ዘርሽን ሁሉ አመት እየጠበቀ የሚበላው አውሬ እንዲሞት ይጸልያል። አሜን። ተራራ ላይ ሆኖ የሚቀለብ ዘንዶ ከዘራችሁ መሃል እንዲታረድ ጸልያል። አሜን። ቤተሰቦችሽ ሁሉ ወደ ጫካ ሄደው ተራራ ላይ መስዋዕት እንዲያቀርቡለት በዓል እንዲያከብሩለት የሚያደርገን ነገር አየሁ። አሜን። 1000% 1000 ጊዜ ከተነበየው 1000 ጊዜ ትክክል ነው የሆነው።
ማን ነው ከዚህ በፊት በሬ አባሮት የወጋው? ከበሬ መወጋት ጋር የተገናኘ ሰው ማን ነው ፋሚሊያችሁ ውስጥ? እኔ የወጋው ወንድሜ ነው። ወንድሜ ያው ወንድምሽም ብቻ ነበረ፣ አባትሽንም ጭምር የበሬ ጠባሳ ነበረበት። የመጀመሪያ ድግምት በበሬ እንዲወጋ ነበር የሰሩት። ያ ልሳካ ሲላቸው ነው በዚህ ነው በሬ ይፈራሉ። አሁን ድረስ በሬ ትፈሪያለሽ? ዘሮቻቸው የመጀመሪያው ድግምት ሲሰራ በበሬ ይሰራል። በሬ ስታይ ምን ሰማሽ? መንገድ ላይ እሮጣለሁ፣ ገደል ቢሆን እገባለሁ። ገደልም ቢሆን ትገቢያለሽ። ቢኮዝ ለምን ሲባል አይናቸው ላይ በሬ ማለት ለነሱ ዘሩን ሁሉ የሚያስፈራራ። አንቺ ብቻ አይደለም፣ አባትሽ ይፈራል፣ ከዛ በኋላ ወንድምሽ ይፈራል። ኤኒ ታይም ቤተሰቦቻችሁ በሙሉ ውሻ ሰው ይፈራል አይደል? ልክ እንደዚህ አንበሳ እነሱ ታይም ላይ እነሱ ዘር የተሰራው በበሬ ነው። እግዚአብሔር እንዲሰብረው ጸልያለሁ። አሜን። እሱ አሜን ይበላል። አሜን። ግድ የለም አሜን። እልፍ እንድትይ ጸልይ። አሜን። ኪሳራ ካንቺ ተነሳ። አሜን። ኪሳራ ካንቺ ተነሳ። አሜን።